እያየ ነው ፊታቸውን ታያላችሁ አሁን ፊታቸውን ታያላችሁ ታያላችሁ እስኪ ኑ ልጆቹን አንዴ ጥሩልኝ ሰማይና ምድርን የዘረጋ ስለምንድነው ማታየኝ እኔን በ19 ዓመት ወጥቼ በእናት ባባት ቤት ጌሮች ሰዎች ታጥነው ድግምት ሟር ተቀባብተው ድግምቱ መተቱን ተቀባብተው ነው የሚወጡት የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው እግዚአብሔር ይሄን ሁሉ አረባካችሁ ስንድን ደስ ሊላችሁ ይገባል ትልቅ ተአምር ነው የተደረገ ያለው እዚህ ቦታ እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ የበረከት ጸሎት በጣም ትልቅ የሆነ በህይወታችን ላይ ለውጥ ያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምህረት ወደ እናንተ ይውረዱ በቸርነት ወደ እናንተ ይውረዱ ቅዱስ ሚካኤል ሲወጣ ሰናል አንደርስባቸው 3 ጊዜ ጭኖ ቶሎ ምንድነው እኔ ቤተሰብ ዛራለው መትታለው እሺ ብዙ ነው የቤተሰብ እኔ ጨለማለው ቅጠል አረገችኝ ወስዳ እሳት ከባሎ ገይዳ መልስ በተጠራችበት ወንድሟን የት ነው ያለው አስጠኝ ስትል እንዴ እናታችን ትሞታለች አልሰጥሽም እንዳትወስጃት ወንድሟ ማለት ነው ድብቅ አረጋት ጨልዋል ከዛ እሷ ህፃን ሆና ነው የወጣችው ከቤተሰብ ታቅ ነበር ድሮ የሆነ ሳጥን ውስጥ እናቷ ተታስቀምጣት ታቅ ነበር ከዛ ስጠኝ እናታችን እሷን ሳታመልክ ትሙት አለችው እንዴ ተይ እቻልም አንድ ዘመዳችን እኮ ወደ ጻርቃኔ ልትወስድ ስትል እናቷን በሌሊት ገደል ሰዳታለች ትሞትብናለች ተይ አለት ትሞታለች ትሞት በቃ ትሞት ሳታመልክ ትሞታለች ባሮኮ ነው ተቃጠለችው ተቃጠላችሁ እሺ ምን አደረክ አንተ ምንድነው ቡሪያዬ ለጥላመተት ድግምት ቀዳበል እስኪ ምን አደረጋችኋት ከሰው ጋር በጠዋይ እንገባለን ውሻ እናደርጋታለን የኛ መጣችሁ ተጎጃም እሺ ምን አደረጋችኋት በቃ ከሰው ጋር በጠዋይ ውሻ እናደርጋታለን እና መጣናትም ትሰራለች ግን አይጠራቀምላትም እሺ አንተ ምንድነው መተት የጎጃ መተት ከሙስሊም ትዳሯን እድሏን ስኬቷን ሁሉ ነገር የዘጋን ምንድነው እጇን የቆለፍከው እጇ ላይ ነው ያለው ታውን ለምን እጇ ላይ ተቀመጥክ በእጄ ገባዋለሁ በሁሉ ነገር የገባው ጭንቅላቷ ላይ ነበር ቀጥቀጣ አሰረችኝ በጉልበቷም አለው ሰሞኑን በእግሯ ነበር እያበጥኩ ያለሁት እህቴ በእግሬ ነው ያለው እያለችው እህቷ አዛጋ የደብተራ መንፈስ ደብተራ አለባት ስለ እህቷም እየሰገደች እየጸለየች አንድ እህቴ ላይ ወጣ እያለች ለምንስ ትሰግዳለች ሁሉን ነገር በእምነት ነው የምሰራው ተቃጠልኩ እኔ በእምነት እየሰራች አንተ ምን ስትሰራ ነው እኔ ሁሉን ነገር ዘጋው ሁሉን ነገር ከአረብ ሀገር ጀምሮ ነው አንተን የምታውቀው ስላንተ ሁሉ ቀጠቀጠችኝ ዛሬ አይነጥላለ እዚህ ላይ ተቀምጬ እየነከስኳት እንደውሻ አስፈራርቼ አስተውኳት እዛ ያለች ከዛ እግዚአብሔር ሆይ ሰማይና ምድርን የዘረጋ ስለምንድነው ማታየኝ እኔን በ19 ዓመት ወጥቼ በእናት ባባት ቤት የልጅነቴን አጥቼ እግዚአብሔር ሆይ ጠብቀኝ እህቴን ጠብቅ የእናቴን ልጅ አንዷን ፍሬ እያለች አውዛጋ ትናንትና አልሄድም ብላት እግዚአብሔር ሆይ ፍረድ እያለች እዛ መጣች እቺ ቆረበች የጥምቀት ዕለት የሚካኤል ዕለት ቆረበች ምን ችግር አለው ቆረበች ስለምንስ ትቆርባለች ስለምንስ የራሷ አሳይቻታለሁ ሰጉሯ ማርያም ሂዳ በቀደም ወይ ማን ያለው ዛጋ ለቤተሰብ አዎ ማን ትባላለህ ወንድሟ አለው የወንድሟ ዛር ሰይፉ ጨንገሬ ተባልኩ አለው ሁሉን ነገር እንድታጣ ስኬቷን እግዚአብሔር ሆይ እሁን ጸበል አድርግልኝ እያለች ጧጧት እየተነሳች 11 ሰዓት ተኩል ተጠጣ ነበር የታገባገ አሰሪዋ ደግሞ ተነሳለች በዛን ሰዓት ልታያት በቃ እኛ ነን የምናስነሳት እንድትጣላ ለምን ስራ ጀምሪም እንድትላት
ከዛ ሰግዳ ጸልያ አሁን ትጠጣለች ስለህቷ። አይነ ጥላ ቡዳ መተትም አላችሁ? አዎ ግን ጥላ አይነ ጥላ ተሰናብተሃል በቃ በኔ ላይ የለህም እያለች እየቀጠቀጠች ነው። ቡዳ ሳለ ቡዳም አለው በትዳሯ ሁሉ በቃ ባይኗ ላይ ቁጭ ብዬ ሰው እንዳይቀርባት ሰው እንዲጠላት የራሷት እንድጠላት እዛ ጋለች። አይኗ ላይ ተቀምጦ ታያለ ቡዳው? አዎ ምናምን ታያለ በቃ አለው ሰው እንዳይቀርባት ሰው እንዲጠላት ገንዘቧን እንድትፈትን አደርጋለሁ። እግዚአብሔር ወይ ገንዘቤን ጠብቅ፣ በእጇ ላይ ተቀምጬ ገንዘቧን እንዳታወጣ በቃ ለተገኘ እሷ ላይ እየተነሳ የራሷ ላይ ታርፋለህ። አይ በቃ እጇን ሁሉ ይዣለሁ። በቃ እኔ ሁሉን ነገር በቃ ይዣለሁ። በምን እንደተሰራ እሺ ቆይ አዳምጠኝ። መተቱ ምን አግኝ የተባልከው? ስለብ ሁሉን ነገር ስኬቷ እንዳይሳካ በቃ ቤቷን አሸጥኳት። ሰበታ ላይ ቤት ሰርታ ነበር። እሺ አሸጥኳት ቤቷን። ለምን አሸጥኳት? በቃ አሸጥኳት። ለምን እሷ ከኔ ኋላ እኮ ነው የመጣችው። እሷ እኮ ትናንት ነው የመጣችው። ስለምንስ ቤት ይኖራታል? ስለምን ለሁሉ ነገር ታዝናለች። እግዚአብሔር ሆይ ልጆችን ጠብቅ፣ ሰማይና ምድር የዘረጋህ ያለ ምሰሶ የዳዊት ልጆች ማረን እያለች። እሺ ቁም። አሁን ቤተሰቧን ነፃ ወጣች። የንሷን በባሏ እኮ ነው ባሏ ነው አበረታት። እንስገድ እንጸልይ አላት። ከዛ በቃ ቤተሰብ ገብርኤል እያሰረ ወደ ቤተሰብ የሚላከውን መተት በሷ ላይ እየሸኝላታል። እሺ ተንበከኩ፣ ሶስታችሁ ተንበከኩ። እሺ ተንበከኩ አሉ። ገብርኤል በሷ ላይ ያለውን የት አሉ ልጆቿ? የት አሉ? እሺ ተንበከኩ፣ ሁለቱም ተንበከኩ፣ ሁለቱም ልጆቿ የት አሉ? ስንት ዓመታቸው ነው? ገምን በላቸው እንድትናደድ ነው። እባብ ላስበላባት ነበር። አንተ ተንበከክ ወይ ትልቋ ልጅ ላስበላባት። እሺ ቧጥናውጣ ነይ ጠጋ በፖሊስ ቧጥናው ከሶስቱም አፍ ላይ ሰብስቡ ቧጥ። ከእሷ ተነስተ ሰዎች ጋር ትገባል። እንድትናደድልኝ ነው እነሱ። እሺ እነሱ ከሱም ቧጥ ከዚህ በቃ ሂዱ ልጆች ሂዱ። እሺ ከእሷ ተነስተ ጌራው ላይ ትቀመጣለህ። ጌራውን ትበላለህ። ልጆቿን ሰው ጌራ ሰው ስማ፣ ልጆቿን በየቀኑ የምትበላው ነበር። እኛ ድብድብ በጭቅጭቅ ያደረገ የምትበሉት ልጆቹን ድብድብ ነው የምናደርጋቸው። ባሏ ጸልይ ሲላት ቆይ ፊታቸውን ታያላችሁ። አሁን ፊታቸውን ታያላችሁ። እስኪ ኑ ልጆቹን አንዴ ጥሩልኝ። አንድ ትምህርት አስተምራችሁ። እሺ ኑ ተጋባ ልጆች። አዎ እንደዚህ ኑ። አዎ እንደዚህ ወደ እናታችሁ ዞ። አዎ ጎበዝ። እሺ እሄዳለሁ ብሎ ነበር እሱ ጋር እሄዳለሁ ብሎ ስታስረው ትናንትና ስቀጠቅጠው እሺ እሄዳለሁ ብሎ ነበር። እሺ አሁን ፊታቸውን እያየ ነው። አዎ ያያቸዋ ሁሌ ነው የማያቸው። እያየ ነው። አዎ እሺ ጥሩ። አሁን ይሄ ምንድን ነው? ያው ቅባ ቅዱስ ነው፣ ናርዶስ ነው ማለት ነው። እሺ እሺ አሁን ያያቸው እኔ አላያቸውም። ለምን? በቃ ያቃጥለኛል። ለምን? ቅድም አሁን እያያን ነበር እንዴ? እያየሁ ነበር። እሺ አሁንስ? እቤትም እኮ ባሏ ሲቀጠቅጣል። አሁንስ ይኸው እስኪ ወይ እንዴት ያለው አሁን ማየት አልችልም። በቃ ልጆች ጎበዝ ሂዱ። አሁን እነሱ ምንድነው ግንባራቸው ቅባ ቅዱስ ተቀብቶ ነው። ይሄ ማለት ነው ሁልጊዜ የምነግራችሁ ከቤታችሁ ስትወጡ ቅባ ቅዱስ ግንባራችሁን ተቀቡ፣ እጃችሁን ተቀቡ ቅባ ቅዱስ። ቢያንስ አሁን የናርዶሱን በኪሳችሁ ይዛችሁ ሂዱ። የክዳኑን ሰውነታችሁን ተቀቡ። የዚህን ጊዜ መንፈስ እናንተን ማየት አይችልም፣ ቡዳ ማየት አይችልም። እናንተ እጃችሁን ተቀብታችሁ ስትወጡ ሰላቢ መንካት አይችልም። ሰው አትመኑ። ሌሎች ሰዎች ታጥነው ድግምት ሟርት ተቀባብተው ድግምቱ መተቱን ተቀባብተው ነው የሚወጡት። ስልብናውን፣ ግርማ ሞገሱን፣ መስተፋቅሩን ተቀብተው ነው የሚወጡት። ሲነኳችሁ ሰላቢ ይገባል፣ ይሰልቧቸዋል። ያያዋችሁ ቡዳው ይገባል። ስለዚህ ጸልያችሁ፣ ሰግዳችሁ፣ ቀጥቅጣችሁ፣ ጣኑን ታጥናችሁ፣ ዘይቱን በርታችሁ፣ ቅባ ቅዱስ ተቀብታችሁ ስትወጡ ምንም አይነት መንፈስ አይነካም። ምንም እንዳትዘነጉ። አሁን ያሳያችሁ ምሳሌ እንድታደርጉ ነው። ልጆቻችሁንም በዚህ አይነት ሁኔታ እናንተም በዚህ አይነት ሁኔታ
ቡዳ ግጃይ ወጣታይ ሽማግሌ ምናምን ሁሉንም ነው የሚበላው። ሰላቢ ማለት እኮ ቡዳ ማለት ነው፣ የሚበላ ማለት ነው። የሚበላ ማለት ነው። ቡዳ ይበላል አይደል እንዴ? ያው እኛ የምናውቀው ቡዳ ጥርሱን ያገጠጠ ምናምን ይመስላል አይደለም። መጥቶ አንድ ነገርን ከወሰደ ሰላቢ በልቷል ማለት ነው። እዚህ በዚህ ሁኔታ መጠቀም ነው። ተዘጋጁ። እጅ ወደ ላይ ጠጋ በለት እሱኛው። እሺ እጅ ወደ ላይ በደንብ በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ሁላችንም ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በል በቅዱስ ገብርኤል ስም ወይኔ እሱን አልጠራም። በል ቶሎ በል ጊዜ አትስቢባ። በቅዱስ ገብርኤል ስም ቤቷን የባረከው እኮ በል እሺ በቃ እሺ። እጅ ወደ ላይ በቅዱስ ገብርኤል ስም በል በቃ ምን ዋጋ አለው? በቅዱስ ገብርኤል ስም ገብርኤል በል በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ሁላችንም የዛር መንፈስ በሉ፣ የዓይነ ጥላ መንፈስ፣ የቡዳ መንፈስ፣ የመተት መንፈስ ዘመናቸውን ለቀን ህይወታቸውን ለቀን ወደ ሲኦል እንገባለን። በቅዱስ ሚካኤል ስም ሲኦል ታስረናል፣ አንደርስባቸውም። 3 ጊዜ ጩኑ ውጡ። በአብ በወልድ በመንፈስ ቅዱስ ስም ጩኑ። እግዚአብሔር ይገስጻችሁ። እንዴት ነሽ? ተነሱ። እንዴት ነሽ? አይዞሽ። እንኳን ደስ አለሽ። እግዚአብሔር ይባርክሽ። ነይ አንቺም እንኳን ደስ አለሽ። እግዚአብሔር ይባርክሽ። ጸጉርሽን ሸፍኚ። እንዴት ነሽ? እንኳን ደስ አለሽ። ተነሽ። እንዴት ናችሁ? ማን ነው ስምሽ? ትዕግስት። የኔ የመጣሽው ካረርቲ። ጎበዝ። ዛሩን ማቃጠልሽ ጥሩ ነው፣ ጨሌውን ማቃጠልሽ ጥሩ ነው። ያ ግን ሲቃጠል ዋናው ማቃጠል ያለበት ያመለከ ሰው ነው ማቃጠል ያለበት፣ ክዶ ነው ማቃጠል ያለበት። ሁለተኛ ደግሞ እናንተ ስታቃጠሉ እየጸለያችሁ እየሰገዳችሁ እየቀጠቀጣችሁ መሆን አለበት። በዚህ ውስጥ ስለሆንሽ ነው አቃጥለሽ ያሸነፍሽው። እሺ ያው ተቃጥሏል ማለት ነው። በጣም ጎበዝ ባሌ ነው እንጂ እኔ እንኳን ጎበዝ አልነበርኩም። እግዚአብሔር ይመስገን እሱ ነው ያበረታኝ። ቤተሰቦችን ሁሉ ነፃ እንዳወጣ ያደረገኝ እሱ ነው። እግዚአብሔር ይመስገን። ጎበዝ። ማን ነው ስምሽ? ብርቄ። ከየት የመጣሽው? ከጎጃም። አንቺ ማን ነው ስምሽ? ሻረቅ ጽጌ ማርያም። ከየት የመጣሽው? ከሰበታ። ምን መልእክት አገሽ ለሰው? በእውነት ተግታችሁ ጸልዩ። እኔ ምንም ምለው ነገር የለም። እግዚአብሔር ያድናል። በእውነት ተግተን እንጸልይ። ሃይማኖትን ቀይር ምናምን ሳይሆን እንጸልይ። በቃ መጸለይ አለብን። ሰማይና ምድር የዘረጋ ለእኛም ይደርሳል። እግዚአብሔር በቃ ይደርስልናል። እንመን ነው የምለው። አመሰግናለሁ። ጎበዝ፣ ተባረኩ። እግዚአብሔር ከእናንተ ጋር ይሁን። አረፍ በሉ። እግዚአብሔር ከእናንተ ጋር ይሁን።